በኢትዮጵያ ምድር የተከሰተው አስደንጋጭ ፍንዳታ ዓለምን እያሸበረ ነው። መሬት ልትናገር የወደደችው ሚስጥር ያለ ይመስል ከ10 ሺህ ዓመታት በኋላ የተኛውን አንበሳ ቀስቅሳ ለቀዋለች። ኃይሊ ጉቢ በታሪክ ታይቶ በማይታወቅ ኃይል ፈንድቷል። ከበርካታ ዓመታት በኋላ የፈነዳው እሳተ ገሞራ ምስራቅ አፍሪካን አናውጧታል። በዘመን ዑደት ውስጥ በጸጥታ የኖረው አስፈሪው ኃይሊ ጉቢ ባልታሰበበት ሁኔታ ድንገት ባልተጠበቀበትም ጊዜ በኃይል ተከስቷል። ካንቀላፋበት ተነስቶ ሕዝብ እያስጨነቀ በጸጥታ ከኖረበት ነቅቶም ሀገራትን እያስጠበበም ይገኛል። ከአፋር ዳናኪል የተነሳው ሞገደኛ ወደ አረብ ምድር ተሻግሮ በረራዎችን አስተጓጉሏል። ከኤርታሌ አቅራቢያ የተፈጠረው ፍንዳታ ሰመራ ድረስ ተሰምቷል። ከምድር ጥልቅ የወጣው ጭስ ቀይ ባህርን አቋርጧል። እሁድ ማለዳ ከዚህ ቀደም በጸጥታ እንደተዋጠ የኖረው እናም ሙሉ በሙሉ እንደ ሞተ ይቆጠር የነበረው ኃይሊ ጉቢ የተሰኘው የፈነዳው እሳተ ገሞራ የዘርፉን ተመራማሪዎች ባስደነገጠና መላ አፋርን ባናወጠ ኃይለኛ ድምጽ ተከስቷል። ፍንዳታው እንደ ከዚህ ቀደሞቹ የአካባቢውን ነዋሪ አስደንግጦ ብቻ የሚያበቃ አልሆነም። ይልቁንም ባህር ተሻግሮ ሀገራትን አሸበረ እንጂ። እስከ 14 ኪሎ ሜትር የተወነጨፈው ጭስ ቀይ ባህርን አቋርጦ እስያ እየተጓዘ መረበሽን ፈጥሯል። ህንድ ድረስ አስቸኳይ ማስጠንቀቂያ እንዲሰጥም አድርጓል። ከፍንዳታው አስደንጋጭነት በላይ የወጣው ጭስ መርዛማነት አስጨናቂ ሆኗል። ነዋሪዎች ራሳቸውን እንዲከላከሉም ጥብቅ ጥሪ ተላልፏል። በታሪክ አጋጣሚ አንዴ ብቻ እንደሚፈጠር የተነገረለት ኃይሊ ጉቢ መንገዶችን አስተጓጉሎ በረራዎች እንዲሰረዙ እያደረገ ነው። ዓለም ሁሉ ከኢትዮጵያ ተነስቶ ሀገራትን እያሸበረ አህጉራትን እያስጨነቀ እየተጓዘ ስላለው የፍንዳታ ጭስ እንዲያወራ አስገድዷል። ይህ ፍንዳታ የጂኦሎጂካል ድንገተኛ ክስተት ብቻ ሳይሆን ጥልቅና ያልተነገሩ ሚስጥሮችን የያዘ መንፈሳዊ ምልክት መሆኑም እየተነገረ ይገኛል። ለመሆኑ ይህ ኃይሊ ጉቢ እየተባለ የሚጠራው እሳተ ገሞራ ምንድነው? ከ10 ሺህ ዓመታት በኋላ እንዴት ሊፈነዳ ቻለ? እያስከተለ ያለው ጉዳትስ ምንድነው? ፍንዳታውን ተከትሎ የተላለፈው ጥብቅ መልእክትስ ምን ይላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የምድር ቁጣ ምልክት መሆኑ እየተነገረለት ስላለው የመሬት ፍንዳታና ዕለት ከፍተኛ ዕለተ እሁድ ከሰዓቱ 5 ሰዓት ተኩል የተሰማው ከባድ ፍንዳታ በተፈጥሯዊ የመሬት መናወጥ ውስጥ ለሚኖረው የአፋር ማህበረሰብ እንኳን እንግዳና አስደንጋጭ ነበር። በኤርታሌ የእሳተ ገሞራ ሰንሰለት ደቡባዊ ክፍል የሚገኘው ፍንዳታው በተከሰተበት ጊዜም የመሬት መንቀጥቀጥ ነው አሊያም ባለፉት ወራት ሲከሰቱ እንደነበሩት አይነት የእሳተ ገሞራ ፍንዳታዎች የሚለው ግራ አጋቢና የክስተቱን ትክክለኛ ምንነት ለመለየት አዳጋች ሆኖ ነበር። ከአፍታ በኋላ ግን ይህ ከባድ ፍንዳታ በጸጥታ ከኖረበት በኃይልና በአመጽ የተነሳው በታሪክ ታይቶ የማይታወቅ ኃይሊ ጉቢ መሆኑ የሳተላይት ምስሎች አሳወቁ። የዳናኪል ዝቅተኛ ቦታ ርቀትና አስቸጋሪነት የክስተቱን ምንነት ግልጽ እንዳይሆን አድርጎት ቢቆይም ነገር ግን ከመሬት 14 ኪሎ ሜትር ርቀት በላይ የሚወነጨፈው ግዙፍ የሙቀት መጠንና በፍጥነት እየሰፋ የሚሄድ የአመድ ጭስን ያሳዩት የሳተላይት ምስሎች ለ10 ሺህ ዓመታት በዝግታ የኖረው እሳተ ገሞራ ፍንዳታ ውጤቶች መሆናቸውን አረጋግጠዋል። ከፍንዳታው በኋላ የታዩ ክስተቶችም የጉዳዩን ግዝፈት የሚያሳዩ ሆነዋል። የመጀመሪያው ፍንዳታ ያስከተለው ከ14 ኪሎ ሜትር በላይ የተወነጨፈው የአመድ ደመና ሲሆን በዚህ የአመድ ደመና ምክንያት ሰልፈር ዳይኦክሳይድ ልቀት መፈጠሩም ተሰምቷል። 330 ሺህ ሜትሪክ ቶን የሚገመት ሰልፈር ዳይኦክሳይድ ወደ አየር መለቀቁም ተረጋግጧል። ይህም ጋዝ ለጤና ጠንቅ የሆነና የመተንፈሻ አካላትን የሚጎዳ መሆኑ በመታወቁ የጥንቃቄ ጥሪ ተላልፏል። ከፍንዳታው በኋላ የወጣው አመድ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ ሌሎች ችግሮችን ሊያስከትል የሚችል ስለሆነ ህብረተሰቡ አፍና አፍንጫና አይንን ለመሸፈን የሚያስችል እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርጉ ጥሪ ተላልፏል። ይህ ክስተት VI4 የእሳተ ገሞራ ፍንዳታ መለኪያ ደረጃ የተሰጠው ሲሆን ይህም ባለፉት ክፍለ ዘመናት በአፍሪካ ከተከሰቱት ትልልቅ ፍንዳታዎች መካከል አንዱና ዋነኛ አድርጎታል። ፍንዳታው የወጣው የአመድ ደመና ቀይ ባህርን ተሻግሮ ሀገራት ላይ ጭንቅና መረበሽን መፍጠሩም ተሰምቷል። በኢትዮጵያ አፋር ክልል የፈነዳው እሳተ ገሞራ ጭሱ ቀይ ባህርን ተሻግሮ የመንና ኦማንን አቋርጦ የህንድ ከተሞችን ማጥለቅለቁም ተነግሯል። በርካታ በረራዎችም መሰረዛቸው ተሰምቷል። በቀጣይም
የሳተላይት ስራዎችን ሊያደናቅፍ እንደሚችል ተፈርቷል። እጅግ በሚያስገርም መልኩ እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን ማስተጓጎሉ ሲነገር ፍንዳታው በተከሰተበት ኢትዮጵያ ግን ምንም አይነት ተጽዕኖ አለመፍጠሩ መሰማቱ ነገሩን ግራ አጋቢ አድርጎታል። ከኢትዮጵያ አፋር ክልል የፈነዳው እሳተ ገሞራ የወጣው ጭስ ቀይ ባህርን ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች መሰረዛቸው እንዲሁም መዘግየታቸውም ተነግሯል። የኢትዮጵያ አየር መንገድ በበኩሉ በጉዳዩ ዙሪያ ምላሽ የሰጠ ሲሆን የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጎል አለመፍጠሩን አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርብ እየተገመገመ እንደሆነም ተገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ኃይሊ ጉቢ ተብሎ የተጠራው እሳተ ገሞራ ፍንዳታ የጀመረው ባለፈው እሁድ ጠዋት ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ መውጣቱ በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ አቅጣጫቸውንም እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ የአቪዬሽን ባለስልጣናት አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡም በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴሊ አየር እጥረት እንደሚያበላሸው ተነግሯል። የእሳተ ገሞራው አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ የአየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታ እንደሚፈጥር ነው የተገለጸው። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ምሪቱንጃር ማሃፓትራ ተናግረዋል። ጭሱ ለጊዜው በረራዎችንና የሳተላይቱ ስራ ሊያደናቅፍ ይችላል፣ ነገር ግን የአየር ጥራት ላይ ችግር አይኖረውም ሲሉ አክለዋል። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ እንደሆነም ተነግሯል። በስካይሜት ዊዘር መረጃ መሰረትም አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴሊ ሰማይ ማክሰኞ ምሽት እንደሚበተን እንደሚጠበቅም ተገልጿል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ እየተስተጓጎለ ሲሆን ኤር ኢንዲያን 11 በረራዎች ሲሰርዝ ኢንዲያጎ፣ አካሳ እና KLM ጫና እንዳሳረፈባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱም ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክተር ጀነራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም አመድ ሽታን ጨምሮ ማንኛውም አጠራጣሪ ነገር ሲገጥማቸው በፍጥነት ሪፖርት እንዲያደርጉም ማሳሰቢያ ሰጥቷል። አየር መንገዶቹ ችግር በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲዘገዩም አዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለውም ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅትን ይጠይቃል።